ማን ይደውለው? ኪራ ነው። እንዳትመጣ እዛው ያዛት አለክ። ኧረ አንቺ እንዳስብሽ ሳይሆን ይኸውልሽ እንደውም በጣም ተጨንቆልሻል። ኧረ እባክህ ሙሽራዬ መጣ። ተነሽ አሁን ወደ ቤት እንሂድ። ለምን? የመጀመሪያ ሚዜ ልታረገኝ ነው? ቆይ ነው እንደዚህ እስክትሆን እንዴት ታጠጣታለህ? እባክህ ዝም በል። እሱ እኮ መጠጥ ነው ያጠጣኝ። ያንተ ሚስት መርዛ ጠጥታኝ የለ እንዴ? አልመጣችም እንዴ? አልመጣችም። የት እንዳለችም አላውቅም። ኪራ ደግሞ አሁን እነዚህ ናፍፎች እንዳለ ለፈነዳላቸው እንዴ? ደግሞ ምን ለውጥ አለ? ትይዛላችሁ ሰኒ እንዴ? ሰላም ውድ የዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት እግዚአብሔር ሰላማችሁ በዚህ ትርፍ ያድርግልኝ ማለት ነው። እንግዲህ ጽናት አድናቂዎች እንኳን ደስ አላችሁ። እውነታው እንግዲህ ተጋልጠዋል ማለት ነው። ዛሬ በጣም ደስ ብሎኛል። እንግዲህ የጽናት አድናቂዎች ደስተኛ እንደምትሆኑ አምናለሁ። እኔም በጣም ደስ ብሎኛል ማለት ነው። እናም እንግዲህ የቤታን ክፋት፣ ተንኮልዋን፣ ሴራዋን ሁሉ ተጋልጠዋል ማለት ነው። እሱም እንዴት ነው? ኪራን ደግሞ አንድነትን አስቀምጦ ጠየቃት። በማን ምክንያት እዚህ ቤት እንደመጣች፣ ማን ወዲህ እንዳመጣት ሁሉም ነገር ሲጠይቃት ቤታ እንዳመጣቻትና ኪራ ሰራተኛ ሲፈልግ ደላላው ደውሎ እንደነገራት እና ከዛም በኋላ እሷን እዚህ አስገብታ እንድትረዳትና ተጎጂ ራሷ እንደሆነችን ቤታን ለአንድነትን አሳምና ነበረ ቤት ያስገባቻት ማለት ነው። እንግዲህ አንድነት ከጥፋቷ ተመልሳለች ማለት ነው። ቤት ውስጥ በሚሰራው ሴራ ቤቲ በምታደርገው ነገር ሁሉ እያየች እንግዲህ ማን ጥፋተኛ፣ ማን ጎጂ፣ ማን ተጎጂ እንደሆነ ለይታ አውቃለች ማለት ነው አንድነት። ስለዚህ ሰራልሽ አለው ስትል ነበረ። በቃ እንግዲህ ጥፋቷን ለማረም ወስናለች ማለት ነው አንድነት። እንግዲህ ከኪራ ጎን ሆነች ማለት ነው አንድነት። የቤታ ክፋት፣ የቤታ ተንኮል እንግዲህ ኪራና አንድነት ሊያወጡ ነው ማለት ነው። ምንድነው እሱ እንግዲህ ለቤታ ቀለበት እንዲያስርላት ለጽናት ነግሯታል በክፍል 43 ላይ ማለት ነው። እንግዲህ ለኪራ ለጽናት እንዲህ ብሎ ሲነግራት ጊዜ ጽናት በጣም አዝና ነበረ። በጣም ከፍቷት ነበረ የኔ ውድ እና ከፍቷት ስለነበረ ማታቀው መጠጥ ልትጠጣ መጠጥ ቤት ውሰደኝ ያለችው የኪራ ጓደኛ ማለት ነው። አሁን እንግዲህ መጠጥ ቤት እንዲወስዳት አይ እምቢ ሲላቶ በቃ በራሴ ብር ሂጄ ጠጣለሁ ብላ እንግዲህ ሂዳ አሻፈረኝ ብላ ስትሄድ እንግዲህ ናሆም ተከትሏት ሄደና መጠጥ ቤት አብረው ሄዱ። ጽናት መጠጧን ጠጣች፣ በጣም ሰከረች፣ ራሷን አታቅም ማለት ነው። እንግዲህ ኪራ በመሃል ደወለ ናሆም ጋር። ሲደውል እንግዲህ አንተ ሰውዬው ያሰብክላት አታስመስል ብሎ ናሆም ተቆጣው ለኪራ። እንግዲህ ኪራ ደግሞ ጽናትና ናሆም ያሉበት መጠጥ ቤት ሄዶ ጽናትን እንደምንም ብሎ አመጣ ወደ ቤት። ካመጣት በኋላ ናሆምና ምሩን ተቆጡት። እኔ ከሐዋሳ ጀምሬ የመጣሁት ጽናትን እንዲህ ስትበድላት ለማየት ነው ወይ ብላ እሷን በጣም ተጸጸተችበት በኪራ ላይ ማለት ነው። ናሆምንም ደግሞ ስሙኝ ብሎ እያወራ ኪራ ለናሆም ምንም ሊያዳምጠው አልቻለም ማለት ነው። እንግዲህ መጨረሻ አንዴ ብቻ ስሙኝ አለ ኪራ። እንግዲህ ሲነግራቸው ያለው እውነት ሁሉ ነገራቸው። እሱ የሚያውቀው እውነት ለምሩና ለናሆም ነገረ ማለት ነው ኪራ። እንግዲህ ቀለበቱ የውሸት እንደሆነና ያው ለዛ ለቤታ ተንኮሏ ለማጋለጥ እንደሆነ ሁሉም ነገራቸው፣ አወቁ ማለት ነው። እንግዲህ እዚህ ውስጥ ማያውቀው
ጽናት ነበረች። ጽናትና የጽናት ጓደኛዋ ነበሩ ማለት ነው። ይሄ እውነታ ማያውቁት እንግዲህ አሁን ቀለበቱ ሊታሰርላት አንድ ላይ ተሰበሰቡ። እንግዲህ አንድ ላይ ተሰበሰቡ። ይቅርታ እንግዲህ ጉንፋን ይዞኝ ነው። አንድ ላይ ተሰበሰቡ። እንግዲህ ኪራ ተነስቶ መድረኩ ለአንድነትን ሰጠ ማለት ነው። አንድነትም ደግሞ ቤታ ለምን ወዲህ እንዳመጣቻት ምን ስታደርጋት እንደነበረ በልጇ ስታስፈራራት እንደነበረ ሁሉም ነገር ጽናትን ባለችበት ጓደኞቹ ሁሉም በተሰበሰቡበት ተናገረች ማለት ነው አንድነት። ከዛ ደግሞ ቤታ ልታዘጋት ፈልጋ ነበረ። ዝም ልታስብላት ፈልጋ ነበረ። እውነታው እንደታወቀ ያላወቀች መስሏት እንግዲህ ለኪራ እንደተለመደ እኔ ጋር ምን እንዳለ ዘነጋህ እንደ እያለች እያስፈራራችው ነበረ።